ሰላምና ጤና የምንመኝላችሁ የፈታ ቤተሰቦች እንደምን አላችሁ? የዕለተ ሐሙስ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም አርዕስቱን ህወሓት ከሰዓታት በኋላ ለሚያካሂደው የቀድሞውን በህገ ወጥነት የፈረሰው ምክር ቤት መልሶ አዲስ ፕሬዝዳንት የመምረጥ ሂደት እውን ለማድረግ ዛሬም በበርካታ ውይይቶች ተጠምዶ ውሏል። ከሰዓታት በኋላ ለሚያካሂደው ምክር ቤቱን መልሶ ፕሬዝዳንቱን የመምረጥ የመጨረሻው ዝግጅት በዛሬው ዕለት አካሂዷል። መቀለ ላይ ፖሊሶችን ስብሰባ ጠርቶም እንደነበር ተዘግቧል። ግብጽ የቀየሰችውና አሜሪካንን ከኤርትራ ጋር ለማቀራረብ የሚደረገው አካሄድ ብርቱ ተቃውሞ እየተሰማበት ነው። የቀድሞ የፔንታገን ባለስልጣን የቬንዙዌላው ሞዴል በኤርትራ ላይ ሊተገበር ይገባል ሲሉ ተከራክረው ፕሬዝዳንት ኢሳያስን ወደ ፍርድ ቤት የሚገፋ አቋም አንጸባርቀዋል። በደቡብ አፍሪካ ነዋሪ በሆኑ ኢትዮጵያውያን ላይ እጅግ አሰቃቂ የሚባል ግድያ ተፈጽሟል። ኢትዮጵያውያኑ በንግድ ስራ የሚተዳደሩ ነዋሪነታቸውን በጆበርግ ያደረጉ ናቸው። ጆሃንስበርግ ከተማ ውስጥ በሚገኘውና ልዩ ስሙ ሲቢዲ በተባለው በሚሰሩበት አካባቢ ሁለት ፊታቸውን በጭንብል የሸፈኑ ሽጉጥ የታጠቁ ግለሰቦች በቦታው ደርሰው በድንገት በከፈቱት ተኩስ 3 ኢትዮጵያውያን ሕይወታቸው ያለፈ ሲሆን የሰሞኑ የደቡብ አፍሪካ ብዙሃን መገናኛዎች ዘገባ ዋነኛ ርዕስ ነበሩ። በተዘጋው የሆርሙዝ የነዳጅ መተላለፊያ መዘጋት ማን ቀድሞ እጅ ይሰጣል በሚለው ጉዳይ ዙሪያ ኢራንና አሜሪካ ፉክክራቸውን ቀጥለዋል። ሆርሙዝን ተከፋፍለው ለሁለት የዘጉት ሁለቱ ሀገራት ማለትም አሜሪካና ኢራን በሆርሙዝ ወሽመጥ የሚገኙትን የኢራን ወደቦች ነጥላ የዘጋቸው አሜሪካ ኢራን በአንጻሩ ቀሪውንና ሰፊውን የሆርሙዝ ክፍል ጥርቅም አድርጋ ዘግተዋለች። በአሜሪካ የኑሮ ውድነት እየጨመረ ነው፣ በኢራንም እንደዚያው ነው። ባለፉት 72 ሰዓታት 52 የኢራን መርከቦች አሜሪካ በኢራን የውሃ ክልል የጣለችውን የእንቅስቃሴ እገዳ ጥለው ማለፋቸው ተሰምቷል። በሳምንቱ ከሰኞ ወዲህ የ3 ቀናት የሳተላይት መከታተያ መረጃዎችን ዋቢ በማድረግ የቀረበው የኢራኑ ዜና ወኪል የፋርስ ኒውስ ዘገባ እንዳሳየው ከሆነ እገዳውን ጥሰው ካለፉት መርከቦች መካከል 31ዱ ነዳጅ ጫኝ መርከቦች ናቸው፣ 21ዱ ደግሞ የጭነት መርከቦች ናቸው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን አሰቃቂ የንጹሃን ግድያ መፈጸሙ ተሰምቷል። በግድያው የአንድ ቤተሰብ አባላት ሰለባ ሆነዋል። ከሰሞኑ ወደ ሀገር ውስጥ እንደገቡ የተነገረላቸው በኢትዮጵያ የመጀመሪያው የኤሌክትሪክ ከባባድ የጭነት ተሽከርካሪዎች መዳረሻቸውን አዲሱን የኤርፖርት ግንባታ ስፍራ አድርገዋል። ይህን ጨምሮ በመግቢያ ያስተዋወቅናቸው ጉዳዮች አንድ በአንድ እየነገርን እናቆያችኋለን። አብራችሁን ሁኑ። የህወሓት የመጨረሻው ዝግጅት ህወሓት ከሰዓታት በኋላ ለሚያካሂደው የቀድሞውን በህገ ወጥነት የፈረሰው ምክር ቤት መልሶ አዲስ ፕሬዝዳንት የመምረጥ ሂደት እውን ለማድረግ ዛሬም በርካታ ውይይቶችን ሲያደርግ ውሏል። የድርጅቱ ማዕከላዊ ኮሚቴ ከቀናት በፊት አክሱም ላይ ተሰብስቦ አስተዳደሩን ለማፍረስ ከወሰነ በኋላ አካሄዳችን ህግና መርህን እየተከተለ ነው ለማለት ከሰሞኑ ነጋዴውን፣ ሰራተኛውንና ሌሎች በርካታ የማህበረሰብ ክፍሎችን አወያይቷል። በዚህም በርካታ የህወሓት አመራሮች በየመድረኩ ስራ በዝቶባቸው የቆዩ ሲሆን አሁን ባለው ሁናቴ መድረኮቹ እየተጠናቀቁ ነው። መረጃዎች እንደሚያሳዩት የህወሓት የተዋረድ አመራሮች ማዕከላዊ ኮሚቴው ወስኖታል ያሉትን ህዝቡ እንዳለ እንዲቀበለው ከማድረግ ውጭ የተለያዩ አስተያየቶችን እንዲሰሙ አልተፈቀደላቸውም። በርካቶች የህወሓት አመራሮች ጊዜያዊ አስተዳደሩን ካፈረሰ የቀድሞ ጦርነት መልሶ ሊከሰት ይችላል ይላሉ። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰከን ብላቸው አስቡበት፣ ሊያስከትል የሚችለው ጣጣና አደጋ የከፋ ሊሆን ይችላል ብለዋል። እስካሁን ባለው ሁናቴ በዚህ ጉዳይ ዙሪያ የፌዴራሉ መንግስት ያለው ነገር የለም። ሌተናል ጀነራል ታደሰ እነዚህ ሰዎች አሁን ባላቸው አካሄድ ስልጣን እንውሰድ፣ ቢሮን እንረከብ ብለው ከመጡ ይውሰዱት፣ እኔ ግን ስልጣን አስረክብ በሚለው ጨዋታ ውስጥ አልገባም ብለዋል። የህወሓት አመራሮች የዴሞክራሲ የስልጣን ሽግግር ተደረገ ለማለት ጀነራል ታደሰ የሚገኙበት የስልጣን ርክክብ ስነ ስርዓት ወይንም ሴሬሞኒ እንደሚፈልጉ ከሰሞኑ ጠቆም አድርገዋል። በዚሁ የህወሓት የመጨረሻው ዝግጅት የህወሓት አመራሮች በዛሬው ዕለት መቀለ ላይ የክልሉን ፖሊስ አወያይተዋል። ከሰዓታት በኋላ በፕሪቶሪያው ስምምነት መሰረት ህገወጥ የተባለው ምክር ቤት እንዲመለስ የሚደረግ ይሆናል። የቀድሞ የፔንታገን ባለስልጣን ፕሬዝዳንት ኢሳያስ ለፍርድ እንዲቀርቡ ጠየቁ። ግብጽ የቀየሰችውና አሜሪካን ከኤርትራ ጋር ለማቀራረብ የሚደረገው አካሄድ ብርቱ ተቃውሞ እየተሰማበት ነው። የቀድሞ የፔንታገን ባለስልጣን የቬንዙዌላው ሞዴል በኤርትራ ላይ ሊተገበር ይገባል ሲሉ ተከራክረዋል። የቀድሞ የፔንታገን ባለስልጣንና በሚድልስት ፎረም የፖሊሲ ጥናት ዳይሬክተር ሚካኤል ሩቢን የአሜሪካ መንግስት በኤርትራ ላይ የጣለውን ማዕቀብ ለማንሳትና ግንኙነቱን ወደ መደበኛ ሂደት ለመመለስ እያደረገ ነው የተባለውን ጥረት አደገኛ ስህተት ሲሉ ነቅፈውታል። እንደ እርሳቸው ገለጻ የአሜሪካ ልዩ መልእክተኛ ማሳድ ቦሎስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር
በግብጽ አሸማጋይነት በሚስጥር መነጋገራቸው የቀጠናውን የኃይል ሚዛን የሚያናጋ ነው። ሩቢን እንደገለጹት ግብጽ ይህንን የዲፕሎማሲ ጥረት የምታደርገው ለቀጠናው ሰላም አስባ ሳይሆን በአባይ ወንዝ ጉዳይ ባላንጣ የሆነችውን ኢትዮጵያን ለመክበብና በቀዝቃዛ ጦርነት የበላይነቷን ለመያዝ ነው። ሚካኤል ሩቢን በትንታኔያቸው ኤርትራን የሽብር ስፖንሰር ሲሉ የገለጿት ሲሆን ኢሳያስ አፈወርቂን ለማንም የማይታመኑ መሪ ናቸው ብለዋል። ፕሬዚደንቱ በተለያዩ ጊዜያት ከእስራኤል፣ ከኢራን፣ ከሁሉም ጎረቤት ሀገራት ኢትዮጵያ፣ ጅቡቲና ሱዳን ጋር ጦርነት ውስጥ መግባታቸውን ሩቢን አስታውሰዋል። በተለይም በፈረንጆቹ በ1998 በኢትዮጵያ ላይ የከፈቱትና ከ100 ሺህ በላይ ሰዎች ያለቁበት ጦርነት እንዲሁም በቅርቡ በትግራይ ግጭት ወቅት የኤርትራ ጦር የፈጸማቸው ተግባራት የፕሬዚደንቱን አስተማማኝነት ጥያቄ ውስጥ የሚከት ነው ብለዋል። እንደ ሩቢን እምነት አሜሪካ ከኤርትራ ጋር የምታደርገው መቀራረብ በሀገር ውስጥ የሚገኙ የኢትዮጵያና የኤርትራ ተወላጆችን ሊያስቆጣ የሚችል ነው። አሜሪካ በቀይ ባህር ላይ ያላትን ስልታዊ ጥቅም ለማስጠበቅ ከኢሳያስ ጋር ከመወገን ይልቅ በኤርትራ ውስጥ ሰማያዊ አብዮት ብርጌድ ንሓመዱ እያካሄዱ ያሉና የምዕራባውያን ደጋፊ የሆኑ ኃይላትን ማበረታታት ይኖርባታል ብለዋል። ፕሬዚደንት ትራምፕና ማሳድ ቦሎስ በእድሜ በገፉና በማይታመኑ መሪ ላይ ቁማር ከመጫወት ይልቅ ኢሳያስን ለፍርድ የሚያቀርቡበትን የቬንዙዌላን ሞዴል እንዲከተሉና ለረጅም ጊዜ ስልታዊ ጥቅም ቅድሚያ እንዲሰጡም አሳስበዋል። በደቡብ አፍሪካ በኢትዮጵያውያን ጉዳይ የወጣው ማሳሰቢያም በደቡብ አፍሪካ ነዋሪ በሆኑ ኢትዮጵያውያን ላይ እጅግ አሰቃቂ የሚባል ግድያ ተፈጽሟል። ኢትዮጵያውያኑ በንግድ ሥራ የሚተዳደሩ ነዋሪነታቸውን በጆበርግ ያደርጉ ናቸው። በጆሃንስበርግ ከተማ በሚገኘውና ልዩ ስሙ ሲቢዲ በተባለው በሚሰሩበት አካባቢ ሁለት ፊታቸውን በጭንብል የሸፈኑ የታጠቁ ግለሰቦች በቦታው ደርሰው በድንገት በከፈቱት ተኩስ 3 ኢትዮጵያውያን ሕይወታቸው አልፏል። ከዚህ በኋላ በ24 ሰዓታት ውስጥ አንድ ሌላ ኢትዮጵያዊም በተመሳሳይ መልኩ ግድያ ተፈጽሞበታል። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያውያን ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ አቅርቧል። ኤምባሲው ትናንት ረቡዕ ሚያዝያ 21 ቀን 2018 ዓ.ም በደቡብ አፍሪካ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ኢትዮጵያውያን ላይ በግፈኞች እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘን ገልጿል። የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ሕጋዊ ምርመራ እንዲያካሄድ በደብዳቤ ጠይቋል። የምርመራው ውጤት ኤምባሲው በአስቸኳይ እንዲገለጽም ጠይቋል። በመግለጫው ግድያዎቹ በደቡብ አፍሪካ ከሚታየው መጤጠልነት ጋር የተያዘ ሊሆን እንደሚችል ጠቁሟል። በደቡብ አፍሪካ በርካታ ኢትዮጵያውያን በተለያዩ የሥራ መስኮች ተሰማርተው የሚገኙ ሲሆን በተለያዩ ጊዜያት የጥቃት ሰለባዎች ሆነዋል። ከዚህ ቀደም በሕገወጥ አዘዋዋሪዎች እጅ የገቡ በርካታ ኢትዮጵያውያን በአንድ ግቢ ቤት ውስጥ ተቆልፎባቸው ሲጮሁ ፖሊስ ደርሶ የታደጋቸው መሆኑ ይታወሳል። የቀጠለው የሆርሙዝ ፍጥጫም በተዘጋው የሆርሙዝ የነዳጅ መተላለፊያ መዘጋት ማን ቀድሞ እጅ ይሰጣል የሚለው ጉዳይ ኢራንና አሜሪካንን ፉክክራቸውን እንዲቀጥሉ አድርጓል። ሆርሙዝን ተከፋፍለው ለሁለት የዘጉት ሁለቱ ሀገራት ማለትም አሜሪካና ኢራን ናቸው። አሜሪካ በሆርሙዝ ወሽመጥ የሚገኙትን የኢራን ወደቦች ነጥላ ስትዘጋ፣ ኢራን በአንጻሩ ቀሪውንና ሰፊውን የሆርሙዝ ክፍል ጥርቅም አድርገዋለች። አሁን ባለው ሁናቴ ሁለቱም ሀገራት አንደኛው በሆርሙዝ መዘጋት ተሸንፎ ቀድሞ እጅ በመስጠት ወደ ተፈለገው የድርድር ወጥመድ ይገባል በሚለው አቋም ላይ ይገኛሉ። ትራምፕ ሆርሙዝን የመዝጋት ኦፕሬሽን ኢራን በኢኮኖሚ ተሽመድምዳ ለድርድር ዝግጁ እስክትሆን ድረስ ይቀጥላል ብለዋል። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለ1 ሰዓት ተኩል ያህል የስልክ ውይይት ያደረጉት ትራምፕ ለጋዜጠኞች በሰጡት ቃል አሜሪካ በሆርሙዝ የኢራን ወደቦች ላይ ከጣለችው እገዳ ጋር በተያያዘ የኢኮኖሚ መፍረክረክ መጀመሩን ተናግረዋል። ይህ የሆርሙዝ ፉክክር በአሜሪካ የነዳጅ ዋጋ ውድነትን አስከትሏል። በዛሬው ዕለት ሲኤንኤን በአሰራጨው ዘገባ እንዳመላከተው ከሆነ በአሜሪካ የ1 ጋሎን ጋዝ ዋጋ በአማካይ የ4.3 ጭማሪ አሳይቷል። ይህም በቀጥታ ከኢራን ጦርነት ወይንም ከቀጠለው የሆርሙዝ መዘጋት ጋር የሚያያዝ ነው። አንድ በርሜል ነዳጅ ድፍድፍ ዋጋ በአሁኑ ሰዓት ባለፉት 4 ዓመታት ከታየው በላይ ጭማሪ አሳይቷል። ለአንድ በርሜል ድፍድፍ ነዳጅ በዚህ ሰዓት በዓለም አቀፍ የገበያ ዋጋ እየተጠየቀ ያለው $126.4 ገደማ ነው። ትራምፕ አሁን በአሜሪካ የነዳጅ ገበያ ውስጥ የተፈጠረውን የነዳጅ ዋጋ ጭማሪና አጠቃላይ የኑሮ ውድነት ለመከላከል የግድ ሆርሙዝ ላይ አንዳች አይነት መፍትሄ ማግኘት አለባቸው። እርሳቸው 10,000 ሰራዊትና 3 ግዙፍ የጦር አውሮፕላን ተሸካሚ መርከቦችን አሰማርተው በዚሁ የሆርሙዝ እገዳ በመቀጠል ከዕለታት አንድ ቀን ኢራን በቃኝ ተረታው ብላ ለኒውክሌሩ ድርድር እጅ ትሰጣለች ብለው እየጠበቁ ነው። በዚያኑ መጠን የዓለምና የአሜሪካ ኢኮኖሚም ከባድ ጫና ውስጥ ገብቷል። በሌላ አቅጣጫ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አዲሱ የሀገሪቱ መንፈሳዊ ጠቅላይ መሪ ሙጅተባ ኻሜኒ የሆርሙዝ መዘጋት ለበጎ ነው፣ በመጨረሻም በጎ ውጤት ይገኝበታል፣ በሆርሙዝ ጉዳይ የማይመለከታቸው ሰዎች በመጨረሻም ጥለው ይሄዳሉ፣ ሆርሙዝም በቀጠናው ሀገራት እጅ ይገባል ብለዋል። መንፈሳዊው መሪው
ኢራን በሆርሙዝ መዘጋት በቀላሉ ተንበርክካ እጅ እንደማትሰጥ ተናግረዋል። የአሜሪካንን ክልከላ የተላለፉት የኢራን መርከቦች ባለፉት 72 ሰዓታት 52 የኢራን መርከቦች አሜሪካ በኢራን የውሃ ክልል የጣለችውን የእንቅስቃሴ እገዳ ጥለው ማለፋቸው ተሰምቷል። በሳምንቱ ከሰኞ ወዲህ የ3 ቀናት የሳተላይት መከታተያ መረጃዎችን ዋቢ በማድረግ የቀረበው የኢራኑ ዜና ወኪል የፋርስ ኒውስ ዘገባ እንዳሳየው ከሆነ እገዳውን ጥሰው ካለፉት መርከቦች መካከል 31ዱ ነዳጅ ጫኝ መርከቦች ናቸው፣ 21ዱ ደግሞ የጭነት መርከቦች ናቸው። ይህ ክስተት የተሰማው ትራምፕ በኢራን መርከቦች ላይ ጣሉት እገዳ እንደሚቀጥል እየገለጹ ባሉበት ወቅት ነው። በፓኪስታን አደራዳሪነት በዋሽንግተንና በቴህራን መካከል የተደረሰው የተኩስ አቁም ስምምነት መጋቢት 30 ቀን 2018 ዓ.ም ይፋ መደረጉ ይታወሳል። ሚያዝያ 3 ደግሞ በኢስላማባድ የተካሄደው የመጀመሪያው የፊት ለፊት ንግግር ስምምነት ላይ ሳይደረስ የቀረ ሲሆን ሚያዝያ 13 የአሜሪካው ፕሬዝዳንት ትራምፕ በፓኪስታን አደራዳሪዎች ጥያቄ መሰረት ኢራን ለድርድር የሚሆን የውሳኔ ሀሳብ እስከምታቀርብ ድረስ የተኩስ አቁሙ እንደሚራዘም ተናግረዋል። ሆኖም በወሩ የአሜሪካ ሴንትራል ኮማንድ ከ38 እስከ 42 የኢራን መርከቦችን ወደ ኢራን ወደቦች እንዳይገቡና እንዳይወጡ መመለስ መቻሉን መግለጹ ይታወሳል። አሜሪካ በሆርሙዝ እገዳውን የጣለችው ከሚያዝያ 13 አንስቶ ነው በፈረንጆቹ የዘመን አቆጣጠር። በጉራጌ የተገደሉት በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ ኤንሶኔ በተባለች ከተማ ውስጥ አሰቃቂ የንጹሃን ግድያ ተፈጽሟል። ከትናንት በስቲያ ሚያዝያ 20 ቀን 2018 ዓ.ም ከሌሊቱ 9 ሰዓት ታጣቂዎች በተለምዶ አየር ጤና ተብሎ በሚጠራው መንደር ገብተው መኖሪያ ቤት ሰብረው በመተኮስ 5 ሰዎችን ገድለዋል። ዶይቼ ቬለ የአካባቢው ነዋሪዎችንና የአይን እማኞችን የሟች ዘመዶችን ዋቢ አድርጎ ባወጣው ዘገባ ከሟቾቹ መካከል 4ቱ የአንድ ቤተሰብ አባላት ሲሆኑ እነርሱም እናትና 3 ልጆቻቸው ናቸው ብለዋል። ጥቃቱን ተከትሎ የጉራጌ አንድነትና ፍትህ ፓርቲ ጎጎት ጠንከር ያለ መግለጫ አውጥቷል። ፓርቲው በመግለጫው ግድያውን የተጠናና በመዋቅር የተደገፈ ተከታታይ ጥቃት ሲል ገልጾታል። መንግስት በህዝብ ላይ እየደረሰ ያለውን ይህንን መከራ እንዲያስቆምም ጠይቋል። ፓርቲው በጥቃቱ ህይወታቸውን ያጡትን ወይዘሮ ዘምዘም ተመስገንና 3 ልጆቻቸውን እንዲሁም ሮዛ ሰቦህዲን የተባለች ጎረቤታቸውን ስም ዝርዝር ይፋ በማድረግ በአካባቢው የህግ የበላይነት እንዲረጋገጥና ለንጹሃን ደህንነት ጥበቃ እንዲደረግ ጥሪ አቅርቧል። በጉዳዩ ላይ የወረዳውን አስተዳደር ምላሽ ለማካተት የተደረገው ጥረት ሳይሳካ መቅረቱን የወሬ ምንጩ ጠቁሟል። የአካባቢው የአይን እማኞች ጥቃቱን የፈጸሙት በሽፍትነት የሚንቀሳቀሱ ወጣቶች ሳይሆኑ እንደማይቀሩ ግምታቸውን ሰጥተዋል። ሆኖም የጥቃቱ ትክክለኛ መንስኤና የፈጻሚዎች ማንነት በመንግስት በኩል በሚካሄድ ምርመራ በምላሹ ሊታወቅ የሚችል ነው። ለቢሾፍቱ አየር ማረፊያ ግንባታ ወደ ስራ የገቡት የኤሌክትሪክ ከባባድ መኪኖች ከሰሞኑ ወደ ሀገር ውስጥ እንደገቡ የተነገረላቸው በኢትዮጵያ የመጀመሪያው የኤሌክትሪክ ከባድ የጭነት መኪኖች መዳረሻቸው በቢሾፍቱ ደብረ ዘይት ሆኗል። ሳሳ ያለ አረንጓዴ ቀለም ያላቸው በተለምዶ ሲኖትራክ የሚሰኙ ከባድ የጭነት መኪኖች ዲዛይን ጋር የሚመሳሰሉ 50 የኤሌክትሪክ ተሽከርካሪዎች በኤርፖርቱ ግንባታ ላይ ተሰማርተዋል። የቻይናው ኮሚዩኒኬሽን ኮንስትራክሽን ኩባንያ በኢትዮጵያ ለመጀመሪያ ጊዜ ያስተዋወቃቸው እነዚህ ከባድ ተሽከርካሪዎች በትናንትናው ዕለት ወደ አየር ማረፊያው የግንባታ ስፍራ ደርሰዋል። በርክክብ ስነ ስርዓቱ በአዲስ አበባ የቻይና ኤምባሲ ሚኒስትር ካውንስልና የከተማው ከንቲባ ተገኝተዋል። አሁን ብዛታቸው 50 የሆኑ የኤሌክትሪክ ጭነት መኪኖች ወደ ስራ ሲገቡ በቀጣይ ሳምንታት 42 ተጨማሪ መኪኖች ሀገር ውስጥ እንደሚገቡ ተነግሯል። ሚኒስትር ካውንስሉ ሊ ጂያንጓንግ ክስተቱን ግዙፍ ለሆነው የኢትዮጵያ የግንባታ ዘርፍ ለከባድ ስራ የሚመጥኑ ኤሌክትሪክ መኪኖችን ማስተዋወቅ መሆኑን ገልጸዋል። መኪኖቹ የቻይናና የኢትዮጵያ መንግስታት የአረንጓዴ ኢኮኖሚ ግንባታ ትብብር አካል ናቸው ሲሉም ገልጸዋል። የመኪናው አምራች የኢትዮጵያ ተወካይ ደግሞ ድምፅ አልባ የሆኑት መኪኖች ነዳጅን ከመቆጠብና የካርበን ልቀትን ከመከላከል አንጻር ለኢትዮጵያ ብዙ ፋይዳ አላቸው ብለዋል። የቢሾፍቱ ከተማ ከንቲባ ግዙፉ ኤርፖርት አፍሪካን ከዓለም ለማገናኘት ዋነኛው በር ከመሆን አልፎ የአረንጓዴ ቴክኖሎጂ ምሳሌ ነው ብለዋል። ቻይና በዓለም ገበያ ስማቸው የሚታወቅ ኤክስሲኤምጂ ሳኒና ፋውጂፋንግ የሚሰኙ የኤሌክትሪክ ከባባድ መኪኖችን የሚያመርቱ ኩባንያዎች አሏት። በዚህን ወቅት ወደ ኢትዮጵያ የገቡት ኤክስሲኤምጂ የሚያመርታቸው የጭነት መኪኖች ናቸው። ቻይና ከዓለም የኤሌክትሪክ ገበያ 80 በመቶውን የያዘች ሀገር ናት። እነዚህ መኪኖች በአውስትራሊያ፣ በአውሮፓ እንደ እንግሊዝ፣ ግሪክ፣ ጣሊያን፣ ኖርዌይና ዴንማርክ በመሳሰሉ ሀገራት በግልጋሎት ላይ የዋሉ ናቸው። ሜክሲኮ፣ ቺሊ፣ ዩዝቤኪስታን እነዚህን የኤሌክትሪክ የጭነት መኪኖች ከሚጠቀሙት ሀገራት መካከል ይመደባሉ። በቻይና ገበያ የኤሌክትሪክ ጭነት መኪኖች ዋጋ በናፍጣና ጋዝ ከሚሰሩት ጋር ሲነጻጸር በ50 በመቶ ይቀንሳል። መኪኖቹ ባሉበት አካባቢ የኤሌክትሪክ ኃይል መስመር የኃይል ፍጆታን የሚጨምሩ ሲሆን
ተጨማሪ የኃይል መሙያ መሰረተ ልማት ይጠይቃሉ። ባትሪያቸው ክብደቱ ከፍተኛ ሲሆን አንዳንዶቹ እስከ 1000 ኪሎዋት ድረስ የሚይዙ ናቸው። ከመደበኛ ጭነት መኪኖች ጋር ሲነጻጸሩ የጭነት መጠናቸው ይቀንሳል። ከፍታና ዝቅታ የበዛበት አካባቢ እንዲሁም የአካባቢው ሙቀት በባትሪያቸው አገልግሎት ላይ ተጽዕኖ የሚያሳርፍ ነው። የእነዚህ መኪኖች በዓለም ቁጥር 1 ተጠቃሚ መካከለኛው ምስራቅ ሀገር ካታር ስትሆን 70% የምርቱ ተረካቢ ናት። አውስትራሊያ ለማዕድን ማውጫ ስራዎች እነዚህ መኪኖች በብዛት ጥቅም ላይ ያውላለች። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።